አዝራ በውሳኔሽ ቆርጠሽ በማታ መጣሽ? ምን ላድርግ? አንተ እንደውም ከምታደርገው ነገር አይታወቅም። ድንገት ጠዋት ተነስታ ልትሄድም ትችላለህ። እኔ ያን ያህል ማልታወቅ ሰው ነኝ? አረ እንደውም እኔ በተቃራኒው ግልጽና ቀላል ሰው ነኝ። አንቺ ነሽ ማትያዩ። ለ40 ዓመት እንኳን ባውቅሽ በምን አይነት ሰዓት ምን እንደምታደርጊ አይታወቅም። ከድር ስማ፣ ትንሽ ያካበድክ ግን አይመስልም? ማለቴ አዎ እንደ ጉዳዩ ይገባኛል። ጥፋትን መጥፍቻለሁ አውቃለሁ። ግን ደግሞ በዚህ ምክንያት ከዚህ ከተማ ለቀህ ልትሄድ ነው? እንደዚህ ያለ ባህሪ አይቼብህም አላውቅም። እናቴ ላይ ብቻ የማውቀው ባህሪ ነው። መቴ ራሱ እንደዚህ አያደርግም። ሌላ የማደርገው ነገር ይኖራል። ለማንኛውም ተይው። ምንድነው ግን የምታልጎመጉመው? አልገባኝም። ምንም አይደል። ለማንኛውም እሺ፣ በቃ እንደራደር እባክህ። አዝራ ስለሱ ላወራሽ ፈልጌ አይደለም የደወልኩልሽ። ስለ ሌላ ነገር ላወራሽ ነው የደወልኩልሽ። ስለምንድን ነው ልትነግረኝ የፈለገው? መጀመሪያ እንቀመጥ። እዚህ ጋር ቆመን አይሆንም። ነይ እዛ ጋር እንቀመጥ። ነይ። በስልክ አይሆንም፣ ቆመን አይሆንም። አልገባኝም። ታማሃል ወይስ ምንድን ነው እሱ? ነይ ተቀመጭ። ምን ተፈጠረ? የተፈጠረ ነገር አለ እንዴ? ያው ስላንተ እያሰብኩ ነበር ስትያል ነበር። ያው ተመሳሳይ ነገር ነው። ተመሳሳይ ስትል ስላንተ እያሰብኩ ነበር ብለሽ ነበር አይደል? እኔም ስላንቺ አስቤ ነው የደወልኩልሽ። ግን ደግሞ እንዳሰብኩት አልሆነልኝም። እንዲሆን ለማድረግም አልቻልኩም እና ትክክለኛውን አረፍተ ነገር እያሰብኩ ነው። ቃላቶችን አዋቅሬ እንዴት መናገር እንዳለብኝ እያሰብኩ ድፍረትም ለማግኘት። በል ከድር ቀጥል። አሁን ተናገረው። ፈርቻለሁ። በል ምግብ ልታዝ ነበር አይደል? የሆነ የሚቀመስ ነገር እዘዝ። እኔ ፍርሃት ሲሰማኝ መብላት ያረጋጋኛል። እንዴት አመሻችሁ? እንዴት አመሽህ ወንድም። እባክህ ለኔ ውሃ ታመጣልኛለህ? ለኔ የሩዝ ኬክ አምጣልኝ። እሺ፣ ቤት አመጣለሁ። የሩዝ ኬክ። እሺ፣ አሁን የሆነ የሚበላ ነገር አዘናል። በል ያሰብከውን ንገረኝ። ቅድም ወደ ካፌው ስመጣ ደረጃው ላይ አዝራ፣ ደህና ነሽ? የሆነ ነገር እየተፈጠረ ነው። አዝራ፣ ደህና ነሽ? ወዲሽና ሙሽ ነው። ምንድን ነው? ቁጣት እየተሰማኝ ነው። ወደ ሆስፒታል እንሂድ። ነይ፣ ከፈለግሽ ወደ ሆስፒታል እንሂድ። አዝራ፣ ልጅ የሆነ ነገር እየሆነ ነው። እሺ፣ ነይ፣ ወደ ሆስፒታል እንሂድ። ተነሽ። ወንድም መኪናን አስመጣልኝ እባክህ። ፈጠን በል። እጄን ያዥኝ። ልጅ ላጣው ነው። አታውቂውም። ምንም ነገር አይፈጠንም። መኪና የት አለ? መራመድ አልቻልኩም። ተደገሚ። ቶሎ ሆስፒታል አደርስሻለሁ። ቶሎ እንደርሳለን። አይዞሽ፣ እንደርሳለን። አታስቢ። በጣም ነው የሚያመው። በጣም ያማል። መኪናውን አምጡልኝ። ኡፍ ያማል። ለምንድን ነው እንደዚህ? በደንብ ተንፍሽ አዝራ። አየር በደንብ ሳቢ። እንደዛ እያደረኩ ነው። መንገድ ልቀቁ። ከድር መጥፎ ነገር አይፈጠርም አይደል? ምንም አትሆኝም። መጥፎ ነገር አይፈጠርም። በምን ታውቃለህ? በምን ልታውቅ ትችላለህ? እንደኔ ደስተኛ መሆን የማይገባው ሰው አለ። ግን የገዛ ልጄ ራሱ እየፈለገ አይደለም። እሺ፣ ይቅርታ አድርጊልኝ። በዛን ሰዓት ተናድጄ ነበር። ለዛ ነው። ሆስፒታል ቶሎ አደርስሻለሁ። ምንም አትሆኝም። የምር ቃል ገባልኝ። ልጅሽ ምንም አይሆንም። ቃል እገባለሁ። ቃሌ ነው። እሺ፣ እጄን ያዥኝ። አጥቅሻሽ። አዝራ ስሚ፣ አሁን ለበቴል ደውለት። እሺ፣ ግን ለማንም ሰው እንዳይናገር ንገረው። እሺ። ቤተሰቦች ግን አብሮሽ ቢሆን ጥሩ ነው። ማወቅ አለባቸው። አይ ማንም ሰው እንዳያውቅ። ማንም ሰው እባክህ። እሺ። ለመቴ ብቻ ነው። ቆይ፣ ለመቴ ልደውልለት። ስልኬስ? እባክህ እንዳትሄድ። እባክህ እንዳትሄድ። እባክህ አትተወኝ። እጄን ያዥ። አብሬሽ ነኝ። እባክህ አትለይኝ። እጄን ያዝ። ከድር እጄን እንዳትለቀኝ። እሺ፣ በጣም ፈርቻለሁ። አለቅሽም። አትፍሪ። ደርሰናል። ተመልክሽ፣ ደርሰናል። በጣም ፈርቻለሁ። ምንም አይፈጠርም። አይሆንም። አንተ እዚህ አይሆንም። እንዳትተወኝ። አዝራይት ናት። አንተን እኮ ነው የምጠይቅ። አዝራይት ነች። ሲጀመር አንተ ለምንድን ነው ከሚስት ጋር ሳይሆን ሁሌ ከእንጅላ ጋር የምትታየው? አሁን እሱን ከዚህ ጋር ምን አገናኘው? እያልኩ ያለሁት ሚስትህ ብቻዋን በፍርሃት ነው የገባችው። ግን አንተ ሁሌም ከሚስት ጋር ሳይሆን ከእንጅላ ጋር ነው የምትታየው። ሰውዬ ምን ያገባሃል? የወይዘሮ አዝራ ቤተሰቦች ናቸው። ባሏ ነኝ። ባሏ ነው። አቤት እህቴ። ለምንድን ነው እንደሱ የምታይ? ከዚህ ቀደምም እንደዚህ ደምቼ ነበር። ዶክተሯ ሁሉም ነገር ሰላም ነው ብላኛለች። ለምንድን ነው የማታወሩት? ቆይ
የልጁ ልብ የምታቆሟል። ይቅርታ የስምምነት ፊርማ ላይ ከፈረማችሁ እናትየዋን ለአጣዳፊ ቀዶ ሕክምና ማስገባት አለብን። እኔ ሞታል ብዬ አስባለሁ። አንተ እዚህ ነህ? ወደ ቤተሰብህ እንደተመለስክ ነው የነገርከኝ። ከዚህ ሴት ጋር መለያየትህን ነግረኸኛል። እንደዛ ነው እቺ ሴት ምንድን ነው የምታወራው? ጉልተን ይኸውልሽ፣ ሁሉም ነገር እውነት ነው። የነገርኩሽ ሁሉ እውነቴ ነው። እሺ፣ ሁሉም እውነት ነው። እንዴት እንዳገኘችኝና ማን እንደነገራት እራሱ አላውቅም። ቆይ እንዴ፣ ምንድን ነው የምታወራው አንተ የማትረባ? ኤስራ፣ ወደ ሚስቴ መመለስ እፈልጋለሁ። ልጄን እፈልገዋለሁ። ከቤተሰቤ ጋር መሆን እፈልጋለሁ። እባክሽ ይህንን ተረጂ። ሰማሽው አይደል? ያለውን ሰማሽው አይደል? ስሚ፣ ታውቂያለሽ፣ ያን ያንቅ ያልገደልኩሽም ግን አሁን እገልሻለሁ። እወቂ ሴትዮ፣ ቦጫጭቄ ነው የምገልሽ። ህይወቴን አበላሽተሻል። ቆይ ደግሞ ታያላ። ወሽኮን ኤስራን ቶሎ ብላ አስወጣት። አባዬ፣ በቃ ልቀቀኝ ወደዛ። አባዬ፣ አንተን ወደዚህ ያስመጣሃት አይደል? አንተን የጠራሃት አይደል አባዬ? ቤልጊን ላይ ያደረከውን ነገር እኔም ላይ ያደረከው አይደል አባዬ? ኤስራን ልታዳምጫት ይገባል። አይ አልሰማህም። ለምንድን ነው ይህን ያህል የምትጠላኝ? ምንም አልገባኝም። ምን አይነት አጭበርባሪ ሰው ነህ? ቆይ እስኪ ንገረኝ፣ ይህ ምን አይነት ንግግር ነው? ለረጅም ጊዜ ከዛች ሴት ጋር ነበር እና በሁለት ቀን ውስጥ ሀሳቡን ቀይሮ ነው? ጉልተን እየዋሸሁ አይደለም። ስለምን እንደሚያወራ ራሱ አላውቅም። እየዋሸሽ ነው ልጅ፣ እየዋሸሽ ነው። ይበቃሃል። በቃ አባዬ ይበቃሃል። ይኸውልህ ከዚህ እሄዳለሁ አባዬ እሄዳለሁ። እኔም እንደ ቤልጊን እሄዳለሁ። የልጅ ልጅህን እንድታየው ሁላ አልፈቅድልህም። ጉልተን ምስጋና ቢስማ አትሁኚ። ይህ ሰውዬ እስከዚህ ድረስ ድረስ እኮ ብዙ ነገር አድርጎልሻል። አንቺ ጣልቃ አትግቢ። ማናችሁም ጣልቃ አትግቡ። አባዬ ቤልጊን ልክ ናት አባዬ። አንተ አንድም ሰው ደስተኛ እንዲሆን አትፈልግም። ደስተኛ እንድንሆን አትፈልግም አባዬ። ልጄ ትልቅ ውለታ እየዋልኩልሽ ነው። እንዴት ነው ሁላችሁም የማይረባ ሰው የወደዳችሁት? ሊገባኝ አልቻለም። አባቴንም እያጠቃለልከው ነው ያለኸው እንዴ? ጣልቃ አትግቢ። ያለውን ሰማ አይደል እንዴ? ውድ ፊሊስ፣ እስኪ ንገርኝ፣ ቤልጊን ያደረገችው ነገር ልክ ነው? ይህን ንገሩኝ። የመጨረሻው ነገር ምንድን ነው የሚሆነው? ሁሉም ሰው ቀን ሲጨልምበት ወደ እኔ ቤት ተመልሶ ይመጣል። ና እንሂድ። አመሰግናለሁ። አዝራ፣ ያው ሐኪሟ በፈለግሽው ሰዓት መሄድ ትቻለሽ ብላለች። እንድታውቂው ብዬ ነው። ይግቡ። አዝራ፣ ትንሽ ተጎንጭ። አልፈልግም። አዝራ፣ እንደሱም አይሆንም። ትንሽ እንኳን አቅም እንድታገኝ ትንሽ ጠጭ እንጂ። ተወኝ፣ አትደግፈኝ። ሐኪሟ መሄድ ትችላለች ካለች ልዘጋች። እሺ፣ እንደዛ ከሆነ ልብስሽን ላልብስሽ። አንዴ ትወጣላችሁ። አንቺም ውጭ። እንዴ አልወጣም። ውጭ አልኩሽ እኮ እንጃ። አዝራ፣ አልወጣም አልኩሽ። አሁን ላይ ለእኔ ምንም ማድረግ አይጠበቅብሽም። አሁን ሰራተኛ አይደለሽም። ይሄን የማደርገው ግዴታ ሆኖብኝ አይደለም። ልረዳሽ ስለፈለኩ ነው የማደርገው። ከፈለግሽ ጩሂብኝ፣ ተቆጪኝ። ግን ብቻሽን አልተውሽም። እዚህ ነው ያለሁት። ብጮህብሽ ምን የሚቀየር ነገር አለ? አዝራ፣ ከፈለግሽም ደግሞ አልቅሽ። በውስጥሽ አመቀሽ አትያዡ። አጽናኝኝ አላልኩሽም? እንድለብስ እርጂኝ፣ ወይም ደግሞ ዝም ብለሽ ውጪ። በድጋሚ እንጅላ ውስጥ ቀረች። አንተ አልነበር ካብርሃት መሆኑ የነበረብህ? እኔ በቀር ይበልጥ ትናደዳለች። በዛ ላይ ምንም አገባ ማን እንደሆነ ሳታውቅ አታውራ። እሺ ብትናደድስ ምን ችግር አለው? ልጅቷ ሀዘን ላይ ናት። እንጅላ እኮ የቻለቻት ነው። ለምንድን ነው ሁሌ እንጅላ የምትችላት? ለምን አንተስ አትሞክርም? ሀዘን ላይ ነች? አዎ። ማስታወስ ጥሩ አደረክ። ደነዝ ነኝ። እንዲህ ያለው ነገር አይገባኝም። መቴ ስማኝ። አይ እንደውም አንተ ስማኝ። እሷ ቤት ሆና እረፍት እንደማድረግ ቢጤ ለምንድን ነው ከአንተ ጋር የነበረችው? ስለተናደድክ አልወቅስም፣ ግን የጅል ጥያቄ አትጠይቀኝ። ስማ ከድር፣ ብትወቅሰኝም ግድ የለኝም። አሁን ጥያቄን መልስልኝ። ከአዝራ ጋር ምን ስታደርግ እንደነበር እየጠየቅኩ ነው። እንዳትሰማህ ደግሞ። በዚህ ሁኔታው አልታበሳጫት ነው። ይቅርታ ልጠይቀኝ ነው የመጣችሁ። ሌላ በምን ጉዳይ ትመጣለች?
ተሽከርካሪ ወንበር ላምጣልሽ እንዴ አዝራ? እግር እኮ አይደለም ያጣሁት። እንደሱ በሐዘን ማየታችሁን ስታቆሙ መምጣት ትችላላችሁ። ቤልጊን እባክሽ አቁሚ። አቲፍ እባክህ፣ ይኸውልህ ዕቃዬን እዚህ ትቼ ልሄድ እችላለሁ። አሁን ተወኝ በቃ። ቤልጊን አፊፌ የልጅ ልጄ አያት ናት። ይኸው ነው በቃ። ምን ማድረግ ነው ያለብኝ? ጎዳና ልተዋት? ከአባትሽ ጋር ልተዋት ወይስ ምን ላድርጋት ነው? ዝም ልበላት? ከኔ ምንድን ነው የምትፈልግ? በዛ ላይ እንደዚህ ያለ ተራ ቅናት አንቺን ይመጥንሻል? እኛ ልጆች ነን እንዴ? ችግር እሱ ነው አቲፍ። ሲጀመር ቀድመ ብጠይቀኝ ኖሮ አይሆንም እልህ ነበር። እና ችግሩ ምንድን ነው? አልጠየከኝም አቲፍ፣ አልጠየከኝም። አይደለም ልታማክረኝ ደውለህ ራሱ አልጠየከኝም። አኩርፌህ እንደነበር እያወቅ ራሱ ዝም ነው ያልከው። አስቀድመህ ለራት እንግዳ እንደሚመጣ ብትነግረኝና በግልጽ ብትጠይቀኝ እኔ እንጃ። ብቻ ቢያንስ ወይዘሮ አፊፌን የምታልፍበት ቤት ከወሰድካት በኋላ እኔን መውሰድ ትችል ነበር። አላሰብኩትም። እንደዚህ ያለ ሀሳብ አልመጣልኝም። አዎ አላሰብከውም አቲፍ፣ ምንም አልመጣልህም። ችግሩ ደግሞ እሱ ነው። ማሰብ ስትጀምር የዛኔ እንነጋገራለን። ቤልጊን ስለፈጠረሽ አምላክ እንደዚህ ያለውን ሁኔታ እንደሱ አታድርግ አቲፍ። በዚህ ነገር ውስጥ በሰዎች አይን ተጠያቂ እንደሆን አላስፈላጊ ባህሪ እያሳየው እንደሆነ አታስመስል። አንተ አልታወቀህም፣ ግን በጣም ተወዛግበህ ነው ያለኸው። እኔ እሱን አስተውያለሁ። ስለዚህ ለመጋባት መወሰናችንና እኔ እዚህ ቤት ለመኖር መወሰኔ አሁን ትክክለኛው ሰዓት አይደለም። እና ልትተኝ ነው? ማንን እንደተው አላውቅም፣ ግን ደግሞ ጋብቻውን አለመፈጸማችን ጥሩ ነገር ይመስለኛል አይደል? ይሄንን ማመን ትችያለሽ ታንሱ? ይሄንን ታምኛለሽ? ለዚህ ቀን ስል በጣም ብዙ ጸልያለሁ። በጣም ነበር የጸለይኩት። ፈጣሪ ይመስገን። ፈጣሪ ጸሎቴን ሰምቶኛል። እህቴ ጀሚል አጠገቡ እያለሽ ነው እንደዚህ አይነት ነገር የተናገረው። ይሄ ቀን የተፈጠረው ለእኔ ስለሚገባኝ ነው። ይሄ የተፈጠረው አባቴ በአይኑ እንዲያይና እንዲገነዘብ። እሺ እንደተባለው ዚያ ነው የጠራት እንበል። እሺ አዎ እንደዛ ነው። እርግጠኛ ነኝ አባዬ ነው እሷን የጠራት። እሺ ለምንድን ነው እዚህ ቤት የመጣችሁ? ለምንድን ነው የመጣችሁ? አልገባኝም። አንዳንድ ሰዎች ደረቆች ናቸው። ምናልባትም ከጀሚል ጋር ሌላ ቤት ገዝተን እንገባ ይሆናል። ከመሀላችሁ መቴን ያናገረው ሰው አለ እንዴ? የተፈጠረ ነገር አለ ማለት ያዝራል። ላገኘታችሁ ያልኩ መቴንም እንደዛው መቴ ያዝራል ለማየት ነበር የወጣው፣ ግን ሁለቱም ሊገኙ አልቻሉም። ሆስፒታል ተኝቶ ራሱ ለመቀስቀስ ነው ብላ በጥፊ መታቸው። ቤልጊን እህቴ እውነት ዚያ ያለው ነገር ሁሉ እየተፈጠረ ነው። ለምንድን ነው እዚህ የተመለሽው? ስትሄጂ ሳይሽ ደስ ብሎኝ ነበር። ማሞቂያ ያለው መታጠቢያ ላይ አለች። ቀልዴን ነው ያልኩት። እውነት ቀልዴን ነው። ነግሬሃለሁ አቲፍ፣ ውስጤን ደስ አላለውም፣ ግን እዚህ ቤት መቆየቴ አግባብ የሆነ ነገር አይደለም። እኔም አንቺም ብዙ የምንካካሳቸው ነገሮች አሉ። መላ ዓለምን ብንወቅስም እኛም ለዚህ ተወቃሽ ነው። ከዚህ በኋላ ከምንም ነገር መሸሻችን እዚህ ከኔ ጋር አብረሽኝ ሆነሽ ለእንጂላ ቀጣይ ህይወት ልትታገይ ይገባል። ሁላችንም ማድረግ ያለብን ነገር አለ። አባዬ 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 ምን እየተካሄደ ነው? ምን ተፈጠረ? መቴ ደውሎ ነበር እና ምንድን ነው? ያዝራ ልጅ ማለት የጽንሱ ወረደ። እንዴት? አባዬ ቆይ አሁን ወደዛኛው ቤት እየሄዱ ነው እና እባካችሁ ለማንም እንዳትደውሉ ብላለች። ኖ እሺ፣ ኖ እንሂድ። ለኦዛንም ባሳውቀው ይሻላል። አንድ ጊዜ መጣ። ምን አይነት ሰው ነህ? ሊገባኝ አልቻለም። ቆይ አንተ ምን አይነት ሰው ነህ? ስህተቴን ለማረምና ከቤተሰቤ ጋር መገናኘት። ዝም በል። እያናገርክ ያለው ጉልተንን አይደል? ለእኔ ባይሆን እንኳን ለመቴና ለጉልተን ስትል እድሉን መስጠት አትፈልግም? አንተ ሁልጊዜም ቢሆን ሀሳብን እንደቀያየርክ ነው። ይኸውልህ አላውቅም፣ ግን ብቻ መጨረሻ ላይ ስህተት እንደማትሰራ ተስፋ አድርጋለሁ። ይኸውልህ በደንብ አድርገህ ስማኝ። በአይነ ቁራኛ እንደምከታተልህ እንድታውቅ እፈልጋለሁ። እና ኤስራ እዚህ ድረስ መጣች? እንደፋር ናት። እንዴት ያለ ንቀት ነው! ጀሚል ፊቷን እራሱ አላየውም። እኔ ደግሞ ጸጉሯን መላጣ እስክትሆን ድረስ ቦጫጨኳት። ምን መስላ እንደወጣች ብታያት ጥሩ ነበር። ግን ታውቂያለሽ፣ ደስ የሚል ስሜት ነበረኝ አይደል እህቴ? ሰው የዘራው ነው የሚያጭደው። እሷም ልክ እንዳንቺ ህልመኛ ናት። ሌላ ቤት ገዝተን እንገባ ይሆናል ስትል የማይመስል ነገር ነው። እሺ በቃ ይበቃል። እህቴ ለምንድን ነው የመጣሽው? ንገሪኝ። ለምንድን ነው እዚህ የመጣሽው? በአፊፌ ምክንያት ነው። ግልጽ ነው። ቆይ ምንድን ነው የተፈጠረው? ተጣላችሁ እንዴ? አይ አልተጣላንም። እንዲሁ ለተወሰነ ጊዜ እንለያይ ብለን ነው። ግን ለምን ስትሄጂ በጣም ደስተኛ ነበርሽ። ወደ ቤት ስሄድ አፊፌ እዛ ነበረች። ምን? ሴትዮዋ እኛ ቤት መጣች? አፊፌ የእንጅል አያት ናት። ጥንት የነበረች ሰው ናት። ቀድሞ አንቺን ከመውደዱ ከዛም አልፎ ከአንቺ እናት በፊት የነበረች። አቲፍን ከአንቺ ልትወስዱ አትችልም።
እንኳን ደህና መጣሽ። አመሰግናለሁ። ምንም ነገር አትጠይቀኝም? መጠየቅ አለብኝ። ትንሽ እንዳርፍ ወደ ክፍል ሄጃለሁ። በቃ ቤልጊን መቴን አይተሽዋል? አዝራም እዚህ የለችም። ምን እያደረጉ እንደሆነ አላውቅም። ላገኛቸው አልቻልኩም እና በጣም አሳስቦኛል። አዝራ ደውላላቸው ነበር። ከኤንጅላ ጋር ወጥተዋል፣ ግን ወዴት እንደሄዱ አላውቅም። ምን ነካሽ ውዴ? በዚህ ሰዓት ለእነሱ እሷ ግድ የምሰጣት መስሎች ነው እንዴ? ለምን ትጠይቂያታለሽ? መጡ መሰለኝ። እንኳን ደህና መጣችሁ። እንዴት አመሻችሁ? አባዬ ያቺ ሴትኛ ቤት ምን ትሰራለች? አቲፍ ለምን መጣ? እንዳትመጣ አልነገርኩህ? ቆይ ግን ለምንድን ነው ሁላችሁም የመጣችሁት? የፈጣሪ ያለ ሁሉም ሰው እዚህ ነው። ለምን ፊታችሁን ጣላችሁት? ምን እየተካሄደ ነው? እንደዚህ ሳይሆን መጀመሪያ እንቀመጥ አይሻልም? ፊልስ ለምን? ቦሱን ምን እንደተፈጠረ ንገሪን እንጂ አቲፍ። ያው እንዴት እንደምነግራችሁ አላውቅም። ልጄ አዝራ የሆነች ነገር አለ። አዝራ ምን ሆነች? ተናገር አባዬ። እንግዲህ አታሳብዱ፣ ንገሩን። አዝራ ምን ሆነች? ምንድን ነው? ምን ተፈጠረ? ልጄን አጥቻለሁ አባዬ። አዝራ ደህና ነሽ? ነይ ውዴ፣ ነይ ወደዚህ ልጅ። ደህና ነሽ? መቴ አዝራ ውዴ፣ ሾርባ እንዲሰሩልሽ እንገራቸው። አልፈልግም። ቆንጆ ሾርባ ነው የሚሰሩልሽ፣ እንገራቸው። አልፈልግም አልኩ። ከልጄ ጋር ብቻችንን ልትሆኑ ትችላላችሁ? በር ጋር ሆናለሁ። ሁሌም እዛ ብትሆን ጥሩ ነበር። ምን ለማለት እየሞከርሽ ነው? ለአንቺ የልጅ ልጅሽ ቢሆንም ለእኔ ልጅ እኮ ነው። ምን እየተሰማሽ ነው? ምንም ነገር አይሰማም። ከመጀመሪያው አንስተው ምንም ነገር አልተሰማሽም። ቢሰማሽ ኖሮ ይሄ ባልተፈጠረ ነበር። ከመጀመሪያው ጀምሮ ምን እንደሚፈጠር አንድ ባንድ ነግሬሽ ነበር እና ሰማሽ? በፍጹም እንደተለመደው ጆሮሽን ደፍነሽ የራስሽን ነገር ስታደርጊ ነበር። ያልጋ ቁራኛ ነኝ እማዬ፣ ደህና ነኝ እማዬ። ግን ምን ተፈጠረ? የሆነ ሆኗል። አሁን ይህን ማስተካከል ትችያለሽ? አታደርጊውም። አሁንም ያችን ሾካካ ከጎንሽ አድርገሽ ትዞሪያለሽ። ለዚህ ማን ነው ተጠያቂ የሚሆነው ታዲያ? ከዚህ በላይ ምን እንድትወስድብሽ ነው የምትፈልጊው? ምን እስከምታደርግሽ ነው የምጠብቂው? አሁን ውጪልኝ። አልወጣም። ውጪልኝ ብዬሻለሁ። አባዬ አባዬ፣ መቴ በድጋሚ ምን ተፈጠረ? አስወጣት። ከዚህ በላይ ድምጿን መስማት አልችልም። አስወጣት። ውጪ ውጪ ከዚህ። አትጩሂ። የኛው እመቤት እውነቱን መስማት ደስ አይላትም። ፊሊዝ አንዴ ዝም ማለት ትችያለሽ? ውጪ ከዚህ። አልፈልጋትም። አስወጣት አባዬ፣ አስወጣት። ምንድነው የምትፈልጊው? ምንድነው የምትፈልጊው? ቆይ አንተ ምንም ነገር አትናገር። ምክንያቱም አዝራ ላይ ለደረሰው ነገር አንተም ጥፋተኛ። ምን አደረኩ ደግሞ? እኛም እኮ ሀዘን ላይ ነን። አንቺ ብቻ አይደለም ያዘንሽው። ይዘት እባክህ ልቀቀኝ። እንደውም እኛ ነን የተጎዳን። አሁን ደግሞ ሄዳ ኤንጅላ ልትናገራት ነው። ማንም ምንም ነገር መናገር አይችልም። አያቴና ሌሎቹ ታች አሉ። እሺ ቆይ ግን አንቺ ደህና ነሽ? አሁን ለኔ እያሰብክ መሆኑ ነው እንዴ? ምን ማለትሽ ነው አዝራ? እኔም ማዘኛለሁ። ለምንድን ነው እንደሱ ያልሽ? ተው እንጂ እውነትህን ነው። ይቺ ልጅ ልጇን ያጣችው ከዚህ በላይ ልታሳብጃ ነው እንደምትፈልጊው? ቆይ ምን አደረግኩና ነው? የተፈጠረውን ነገር ነው የነገርኳት። ጥፋተኛ እንደሆነች ታውቃለች። ብታብድ ግድ የለኝም። ደግ አደረግሽ ማለት ነበረ። ምንም ማለት አይጠበቅብሽም። ትሰሚኛለሽ? እናቷ ነሽ። ማጽናናት ብቻ ነው የሚጠበቅብሽ። ከመጀመሪያውም ጀምሮ ይሄ እንደሚፈጠር ነግሬያት ነበር፣ ግን እኔን አትሰማኝም። በቤት አርፋ ብትቀመጥ ኖሮ ይሄ ነገር አይፈጠርም ነበር። የልጅ ልጃችን ሳይወለድ ነው ሄደው። ለእሱ ምንም ማጽናኛም ሆነ መካሻ የለውም። ይዜት ምን እያደረግሽ ነው? ምን እያደረጋችሁ ነው ያላችሁት? ይዜት እህት የነበረች ከዚህ በፊት ምጽኦ አንተም ተጨመርክ ማለት ነው? ምን ሆነ? ባህሪ ስለፈጠረ አምላክ እባክህ ነው። ኑ ወደ ታች ወደ ታች ወደ ታች እንሂድ። ፊሊዝ እባክሽ ነይ። እኔ አልመጣም። እናንተ ወረዱ ወንድሜ፣ እናንተ ወረዱ። ታንሱ ምን እያደረግሽ ነው? ኢዜት ከአንተ ጎን መሆን እፈልጋለሁ። በጣም ብቸኛ ነህ። አሁን ደህና አይደለሁም። እሺ ታንሱ፣ የሆነ ሆኗል ብዬ ለማስመሰል እየሞከርኩ ነው። አዝራም እንደዛው። ግን እውነታው በጣም እያዘንኩ ነው። እባክሽ አውቃለሁ፣ ሁላችንም አዝነናል። እባክሽ እባክሽ ተይ እባክሽ። ልጁ ቢወለድ ለዚህ ቤተሰብ ሰላም ይሆን ነበር፣ ግን ፈጣሪ አላለም እና አሁንም ከማንም በላይ የእኛ ድጋፍ የሚያስፈልጋት አዝራ ናት። ፊሊዝ ልገባኝ አልቻለችም። እንደዚህ ባለ ሁኔታ ላይ ሆና እንዴት ነው የምትቆጣት? በእርግጥ አዲስ አይደለም። አስታውሳለሁ፣ አዝራ ልጅ እያለች በወደቀች ቁጥር ሁሌ ትቆጣት ነበር። ይኸውልሽ ጉጉት የሰውን ልጅ ብስጩ ያደርጋል። ፊሊዝን ደግሞ መውቀስ አልችልም። ልክ ነው። ሰበብ ስትፈልግ ምክንያት ታበዛለህ። ችግሩ ምን እንደሆነ ታውቃለህ?
እሷ ብቻ አይደለችም አማራጭ አጣችሁ። ሁሉም ሰው በእሷ ንዴት እየተጎዳ ነው ያለው። ከሁሉም በላይ ደግሞ አንተ። እባክሽ እንደዚህ አታድርጊ። እሺ እሺ፣ ማናችሁ ናችሁ የምትጀምሩት? ዝም በይ ፊሊዝ፣ አታካብጂ ፊሊዝ። የማይመስል ነገር ነው ፊሊዝ፣ ተረጋጊ ፊሊዝ። ማናችሁ ትጀምራላችሁ? በዚህ ጉዳይ ስጮህ ስናገር ነበር። ሊፈጠር የሚችለውን ነገር ሳስጠነቀቃችሁ ነበር። ለቀናት ደጋግሜ ስለፈልፍ ነበር፣ ግን አንድም ሰው አልሰማኝም። ሁላችሁም እኔን የተቆጣችሁት እና ምን ተፈጠረ? እኔ ልኮኝ የተገኘው የልጅ ልጄ ሞተ። አሁን የልጅ ልጄ ማን የሚያስመልስልኝ? አባዬ ምን ልታደርግ ትችላለህ? ይህን ነገር እንዴት ነው የምታስተካክለው? ቆይ አንቺ እሱ ወይዘሪት ኤንጅላ ምን ልታደርጊ ነው? ለልጄ ክፍሏን መልሰሽ ልትሰጫት ነው? እኔ ስለ ክፍሉም ሆነ ስለ ቤቱ ግድ የለኝም። ከፈለግሽ ልመልስልሽ እችላለሁ። እህቴ እባክህን፣ ነገሮች እዚህ ደረጃ ይደርሳሉ ብዬ አላሰብኩም። ይሄን መተው እንችላለን። እንተው። እንዴት እንደዚህ ታያለሽ? ቆይ እንዴት ነው ስለ ቤቱ ግድ እንደሌለሽ የምታስመስዪው? አላውቅሽም እንዴ? ልጄ ተረጋጊ እስኪ። መጀመሪያ እርምጃ ለምንድን ነው የማዳምጣት? አባዬ ይሄ እንዴት ያለ ነገር ነው? አባዬ ሂደቱን ጀምሮታል። ታዲያ ምን ሆነ ያልገባሽ? ቤቱ የእንጅላ ሆኗል እኮ በቃ። እሱ ነው በትክክል ያልገባኝ ነገር። እንዴት ደፍራ እዚህ ትቆማለች? አሁንም ራሱ አይኔን ለማየት ምንም አታፍሪም? እንዴ? እኔ የቱንም ነገር ፈልጌያለሁ። ግን ተቀብለሽዋል። ፌሊዝ ልጅሽ ጽንስ ወርዶባታል፣ ግን አንቺ ስለምን እንደምትጨነቂ ተመልከች። አዎ የምጨነቅበት ሀሳብ ነው። ልጇን ያጣችው ልጄን አይኗን እያየ ያደገችበትን ቤት በሷ ስም እንዳደረገው እንዴት ደፍረህ ልትነግራት ትችላለህ? ልጄ ይህንን ስትሰማ ምን አይነት ስሜት ነው የሚሰማት? በቃችሁ፣ ይበቃችኋል። ሀዘን ላይ ያለሽው አንቺ ብቻ አይደለሽም፣ እኛም አዝነናል እኮ። በተለይ ደግሞ አንተ አንድም ቃል እንዳትናገር። አንዳችሁም ብትሆኑ የልጄ ክፍል ውስጥ የመግባት መብት የላችሁም፣ እንዳታስቡት እሺ? ለምንድን ነው ማንገባው? ልብሽ እንዳዘነ በደንብ ይገባል፣ ግን ልጆቹን በጣም እየተጫንሻቸው ነው። ይህ ፈጣሪ ፈቃድ ነው፣ እሱ ምንም አላጠፋም። እንዴት ነው ያላጠፋው? ቆይ ልጄ እርጉዝ ሆና ለቀናት ወዲያና ወዲህ እያለች ከቤት ውጭ ነው ያሳለፈችው። ባሏ አብሯት አልነበረም። የብቸኝነት ጊዜ ነበር ያሳለፈችው። የተፈጠረው ነገር በሙሉ በእሷ ምክንያት ነው፣ በአንቺ ምክንያት ነው የሁሉ ነገር የተፈጠረው። እንጅላ ፊሊዝ የኔ ልጅ፣ አዎ ልብሽ እንደደማ በደንብ ይገባኛል ውዴ። ግን እመኚኝ ሁላችንም አዝነን፣ ሁላችንም በጣም ተሰምቶናል። አያቴ አቁም እባክህ አቁም። አያቴ አቲፍ፣ እናንተ ለማንኛውም እንጅላን ይዛችሁ ወደ ቤት ሂዱ። በኋላ ላይ ተረጋግተን እናወራለን። እኔ አዝራን ትቼ ወዴትም ቦታ ልሄድ። ሂጂ ጥፊ ከዚህ ከልጄ ህይወት ውጪ። በቃ ከዚህ በኋላ ወደ ክፍሏም እንዳትገቢ። ከዚህ በላይ ምን እንድልሽ ነው የምጠብቂው? እንጅላ ሂጂ። በቃችሁ፣ ብቻዬን ተውኝ፣ ሂዱልኝ በቃ። ይቅርታ አድርግልኝ። ስላሳሰብሽ ነው ወይስ ልሂድ? ተኝተሽ ነበር? አሁንም እየተጫጫሁ ነው። ታያቸው፣ እነሱን አትስሚያቸው። ና ግባ። አይ እንደዚሁ ደህና መሆንሽን ለማየት ብቻ ፈልጌ ነው የመጣሁት። እሺ ለትንሽ ደቂቃም ቢሆን ግባ። ስለ ቤቱ ያሳስብሻል ማለት ምን ማለት ነው? ስለ ቤቱ ግድ የለኝም። እንዴት ራስ ወዳድ እንደሆንኩኝ አድርገህ ትቆጥረኛለህ? አባዬ ያ ቤት ለአዝራ ትልቅ ቦታ ነው ያለው፣ ግን ማናችሁም አልገባችሁም። ስትሰማ በጣም ነው የምታዝነው። እሺ በቃ ውሉን እሰርዛለሁ። በቃ ይቅር። ግድ የለም አንቺ እዚህ ውስጥ አትግቢ። አክስትሽ ተበሳጭታ። አክስትሽ አትበላት። እኔ አክስቷ አይደለሁም አባዬ። አክስቷ ነሽ። እባካችሁ አቁሙ። በቃ ይበቃል። እንደዚህ አታድርጉ። ለመጨረሻ ጊዜ የምነግራችሁ አዝራ በዚህ ሁኔታ ላይ ያለች ስለዚህ ነገር ከሰማች እመኑኝ ይበልጥ ነው ልቧ የሚሰበረው። ልጁ ልክ ነው ማለት አትችልም ይዜት። ከመጀመሪያው ጀምሮ ስናገር የነበረው ነገር ነው የሆነው። እኔ ነኝ ልክ፣ ግን እዚህ ባላችሁት ሰዎች አይን ጥፋተኛ የተደረኩት ደግሞ እኔ ነኝ። የልጅ ልጄ ሞቷል። እንጅላ ዞር በልልኝ መቴ። ስሚ አዝራ፣ ትንሽ ነገር ማውራት እንችላለን ወይም ደግሞ የሆነ ነገር እናድርግ። እኔ አዝራን በዝምተኛነቱ አላውቃትም። እስኪ ንገረኝ፣ እናቴ እንዳለችው በጣም ጥንቁቅ በሆን ኖሮ ልጄ በህይወት የምትኖር ይመስልሃል? ማለቴ እኔ ግን ቢሆን ኖሮ የሚባል ነገር አላምንም። መፈጠር ያለበትን ነገር በጭራሽ ማስቆም አትችይም። ፈጣሪ ለዚህ ጽንስ ህይወትን አልፈቀደለት። ምንም ማድረግ አትችይም። ሴት ልጅ የምትሆን ነበር የመሰለኝ። መሊሳ ብዬ ስም አውጥቼላት ነበር። ምክንያቱም መሊሳ የሚያምር አበባ ስለሆነ መዓዛውም ያውዳል እና ደግሞ የፍቅር ምልክት ነው። እናቴ እኔን ነው የምትወቅሰው። እንደውም ሁሉም ሰው የሚወቅሰኝ ይመስለኛል። እሱን እርሺው። ማለቴ እኔ ራሱ ለምጄዋለሁ። እናንተ ቤት ውስጥ አንዳንድ ሰው ሲበሳጭ የሚናገረውን ነገር አያውቅም። ከዛ ብጥብጥ ይነሳል። እስካሁን መልመድ ነበረብሽ። ያዘነው ይመስልሃል? አዎ በእርግጥ አዝነዋል። እሺ መቴስ? መቴም አዎ እሱም አዝኗል። ምንም ቢሆን አባት ሊሆን ነበር። ነግሬ ነበር ሁሌም እንደዚህ እንደሚፈጠር። ካልጮኩ በቀር እኔን አይሰሙኝም። እኔ ዝም ስል ደግሞ እኔ ላይ መጮህ ይጀምራሉ።
ኤንጅላ ከዚህ ቀደም እንደዚህ ባለ ሁኔታ ላይ ከጎኔ ትሆን ነበር፣ ግን አሁን እሷንም አጥቻለሁ። ኤንጅላ አሁንም አብራሽ ናት፣ ግን ሁሉንም እርሺው በቃ። እዚህ ጋር ዋናው አንቺ ነሽ። በጣም ጠንካራ ሴት ነሽ አዝራ። አንቺ ለመቆም የማናቸውም እርዳታ አያስፈልግሽም። ከኔ የሚያስፈልግሽ ነገር ካለ ያው ጸብ ከፈለግሽ ምናምን፣ በእርግጥ ጸብ የምትፈልጊ ሰው አይደለሽም፣ ግን እንዲሁ ከፈለግሽ ለሁሉም ነገር አለሁልሽ። እንደ ሁልጊዜው ከአንተ ጋር ብታገል እመርጣለሁ። ግን እሺ እንደዛ ከሆነ ማንንም አልጠራም። ብቻዬን መጣና ለብቻችን እንፋለማለን። አዝራ አሁን ልሂድ በቃ። ግን ምንም ነገር ቢያስፈልግሽ፣ የምታለቅሽበት ትከሻ ከፈለግሽ፣ የሚያዳምጥሽ ሰው ከፈለግሽ፣ በየትኛውም ሁኔታ ውስጥ አለሁልሽ። እንገናኛለን። ከድር ዛሬ ፕሪም አምሮኛል። መቴን እንድጠራልሽ ትፈልጋለሽ? አላውቅም ከድር፣ ምንም ነገር አልገባኝም። ምንም ነገር አልተሰማኝም። ከጽንሱ ጋር መቼ ነው እንደዚህ ተቆራኘሁት? አሁን የባዶነት ስሜት ነው የሚሰማኝ። አላደል ብቻዬን እንደቀረው ነገር በጣም ግራ ገብቶኛል። ዛሬ በጣም ታስፈልጊኛለሽ። እባክሽ እንደዚህ ባለው ጊዜ ላይ ይህን ነገር አታድርጊ። አኩርፌ አይደለም አቲፍ፣ እዚህ ቢሆን ግን ይሻላል። ለልጆቹ አስፈልጋቸዋለሁ እና ደግሞ ያው ፊሊዝም እዚህ ነው የምትሆነው። ታንሱ ብቻዋን ማድረግ አትችልም። በኋላ ላይ ትመጫለሽ። እሱም በኋላ ላይ እናውራ። እሱን እንሄድ ነይ። እሺ አባዬ። እንጅላ አንቺም ከፈለግሽ አብረሽን ነይ፣ ወይ ደግሞ ነገ መምጣት ትችላለሽ። አይ አያቴ፣ ዛሬን እዚህ ማደር ነው የምፈልገው። ግን ስሚ፣ ፊሊስ ተበሳጭታለች። ማለቴ አዝራ ጋር ላታስጠጋሽ ትችላለች። ምንም ችግር የለውም፣ ከአዝራ ጋር አብሬ ይሆናለሁ። ደህና ደሪ። ደህና ደር አያቴ። ደህና ደር አያቴ። ደህና ደሩ። ላደርግ የምችለው ነገር አለ እንዴ ወንድም? አይ በጣም ስለፈሮኝ አዝናን ለወራት አልቻልኩም። እንደዚህ ባለው ሁኔታ ላይ ምን ማለት እንደምችል አላውቅም። አትጨነቅ፣ ምን ማለት አያስፈልግም። አሁን ሂድ፣ አዲስ ነገር ካለ አሳውቅሃለሁ። በቃ አዝራን ለማየት ወደ ላይ ልሂድ። በቃ አሁን ልሂድ። እንገናኛለን። ከድር ቅድም ግን ምን ልትለኝ ነበር? ምን ልልሽ ነበር? ምንም ልልሽ አልነበረም። እንደዚሁ ነው። አስፈላጊ ነው ብለኸኝ ነበር። አሁን ላይ አስፈላጊ አይደለም። አሁን ትክክለኛው ሰዓት አይደለም። ለማንኛውም በቃ አልፏል። ቢሆንም ግን ንገረኝ፣ ለማወቅ ጓጉቻለሁ። ወደ ዱዝቼ ለመመለስ እያሰብኩ ነበር። ዱዝቼ? ለምን? ሀሳቤን ቀየርኩ። አሁን ምንም ነገር ዋጋ የለውም። እውነትህን ነው? እውነቴን ነው። ሳትሰናበተን ሄድክ መስሎኝ ነበር። አይ አልሄድኩም። እታች ላይ ነገሮች ሲጋጋሉ ትንሽ ዞር ልበል ብዬ ነው። ዛሬ በጣም አደከምን። ስለዚህ ይቅርታ። ምንም አይደለም። ምን አደረግኩኝና? የምትፈልጉት ነገር ካለ እናሳውቃለን። እሺ፣ እንገናኛለን። ደህና ሁኚ። እንገናኛለን። ከዚህ ሁሉ ሰው መሀል የምታወሪ ብቸኛው ሰው እሱ ነው። ለምንድን ነው እኔ የማታወሪኝ? ጽንሱ የወረደው በእኛ ምክንያት ነው። እሱን ታውቃለህ አይደል? ቆይ ግን እኛ ሁለታችን የህይወት አጋር ነን ብለህ ታስባለህ? ለምሳሌ ስለ ልጅ አስተዳደግና ስለ አባትነት ጥናት አድርገሃል? ልጅ ምን እንደሚያስፈልገውና መቼ እንደሚወለድስ? ስለ እሱ ሌላ ጊዜ እናወራለን። አዋሪኝ አላልክም እንዴ? ሁሌም አንቺን ለማሳመን እየሞከርኩ ነው የሚመስልሽ፣ ግን እኔም ልጁን እፈልገው ነበር። የምችለውን ሁሉ ለማድረግ ዝግጁ ነበርኩ። ግን ግዴታ ሆኖብህ እንጂ ፈልገህ የምታደርግ አይመስልም። እርስ በርስ እንድንጎዳዳ ነው የምትፈልጊው? ሁላችንንም መጉዳት ነው ፍላጎትሽ? አልተጎዳዳንም እንዴ? ልተኛ በቃ። ሰላም ወይዘሮ ፊሊዝ፣ እየሄድኩኝ ነው። የምትፈልጊው ነገር ካለ ምን የሚያስፈልገኝ ነገር ያለ ይመስልሃል? አልገባኝም። ምን የምፈልገው ነገር አለና ነው? ደግሞ እስካስፈልገኝ ለምን ላንተ እደውልልሃለሁ? አዝራ እናት አላት፣ አባት አላትና ባል አላት። ማለት የምትፈልጊውን ነገር በትህትና ማስረዳታችን እሱን ያልገባኝ። ትህትናውን ወደዛ ተወው እባክህ። ከአዝራ ጋር ምንድን ነው የምታደርገው?
ወይዘሮ ፊሊዝ ለአንቺ ከባድ እንደሆነ ይገባኛል። እናት ነሽ። ግን እንደዚህ እኔ ለመቆጣትሽ ምክንያቱ አልገባኝም። ምን አጠፋው? እሱን ያልገባኝ በሚገባህ ቋንቋ ልንገርህ መሰለኝ ከዱሩዴ አዝራ ሚስት ብትሆንና ያላንተ እውቅና ከሌላ ወንድ ጋር በዚህ ሰዓት ብትገናኝ ምንድነው የምታደርገው? እስኪ ንገረኝ። የአዝራ ባል ብሆን ኖሮ በዚህ ምሽት ከማን ጋር እንደምትገናኝ ከመጀመሪያውኑ በትክክል አውቅ ነበረ። መቴም እንደሚያውቅ እርግጠኛ ነኝ። አንቺም እንደምታውቂ እንደዛው። ምንም ቢሆን ከዚህ ቤት ወጥታ እኔ ጋር ነው የመጣችው። ምንም የምታውቂው ነገር ከሌለሽ እሱን ሄደሽ ብትጠይቂያት ይሻላል። ለማንኛውም ፈጣሪ ያጽናችሁ። መልካም ምሽት ወይዘሮ ፊሊዝ። ደህና እደሪ። ለእኔ ተወው። አንተ ሂድና ረፍት አድርግ። አይ ማናችንንም አትፈልግም። አዝራ እኮ እንደዚህ ናት ታውቃለህ። በጣም ሲከፋት ደግሞ ንግግሯም ከባድ ነው የሚሆነው። ልክ ብለሻል። ባትገቢ ይሻላል። ደግሞ ምን ያለውኝ መቴ፣ ይሄ እኮ ለአንተ የሚያሳዝን ነው። ለትንሽ ጊዜ አረፍ ለማለት ሞክር። አስፈላጊ ከሆነ እኔ እዚህ እስከ ጠዋት ድረስ ጠብቃታለሁ። ብቻዋን አልተዋትም። እኔ ነው የምትወቅሰኝ? እናም ደግሞ ልክ ትመስለኛለች። አይ በፍጹም እንደዛ እንዳታስብ እባክህ። በጽንሱ ምክንያት ባይሆን ይሄኔ ለንደን ነበርን። ለአንዴም እንኳን ባልተፈጠረ ብዬ አልተመኘውም። ማለት አስቤው አላውቅም። ለራሴም ራሱ አላልኩትም። ሆኖም ግን ስለ ሁሉም ነገር ራሴን ነው የምወቅሰው። ተው እባክህ። እውነት ለመናገር ስለምንም ነገር ማውራት ፍላጎት የለኝም። እሺ አናውራ ልጄ፣ ዝም ብለን እንቀመጥ። ምን ላዘጋጅልሽ? ሻይ ወይስ ቡና? አይ መቴ፣ ለምንድን ነው ሁሌም እኔ እናንተ ተመሳሳይ ነገር የምናሳልፈው? ጥለህን ስትሄድ እማዬ በጣም ተቆርታ ነበር። በዛ ምክንያት አንድም ሴት እንደዚህ ያለ ነገር ውስጥ እንደማላስገባ ለራሴ ቃል ገብቼ። የትኛው ወንድ ልጅ ነው ሴት ልጅ እንደዚህ ያለው ነገር እንድታሳልፍ ቆርጦ የሚነሳው? ልጄ፣ እኔ ያልተጎዳው ነበር የሚመስልህ? ግን ህይወት እንደዚህ ናት። ስህተት ትሰራለህ፣ ትወድቃለህ፣ ትነሳለህ። እንደዛ ነው መማር የምትችለው። በዛ ላይ ደግሞ የጽንሱ መውረድ ያንተም ሆነ ያዝራ ያንዳችሁም ጥፋት አይደለም። እናቴን ተወዳት ነበር። እጅግ በጣም አፈቅራት ነበር። የስራክስ? ወጣት ነበርኩ ልጄ፣ ጉጉት ነበረኝ፣ ብስጩ ነበርኩ። በህይወት፣ በራሴ፣ በአያትህ፣ በእናቴ። ለልጁ አባት ይሁንበት። ተወው፣ አባት ይሁን። ሁሌም ስለዚህ ነገር እንዳለምኩ ነበር። አባትና ልጅ በአንድ ጠረጴዛ ዙሪያ ተቀምጠው ሲያወሩ፣ እንደውም የ18ኛ ዓመት ልደት ባህልህን አብረን ስናከብር፣ ምናልባትም ምርቃትህን ስንነግስ እና የዛን የት ነበርክ ታዲያ? ለምንድን ነው የዛን ያልመጣው? ጀሚል፣ አሁን እዚህ ተቀምጠ ምክር ትሰጣለህ። መቴ፣ ከዚህ ሰውዬ አንድ መማር ያለበት ነገር ቢኖር እሱ አድርግ የሚልን ነገር አንዱንም አለማድረግ ነው። ቢያንስ ይህንም በዛሬው ቀን ባታደርገውስ? ልጁ ያለበት ሁኔታ አይታየም? አንተም እስካሁን እዚህ ያለው ልጁ ስላዘነ መሰለኝ። እድሜ ልኬን ተመሳሳይ ነገር ስሰማ ነው የኖርኩት። አባት ያደረገውን ነገር እንዳታደርግ እሺ መቴ፣ እንደ አባት እንዳትሆን መቴ። ግን የማንዘርጎ መንዘር ይባል አይደል? ለምን ይሆን አላውቅም። አዎ ለምን ይሆን? እመነኝ፣ እኔም ራሱ አላውቅም። የሆነ ትምህርት እንድትወስድበት ይሆናል። ምናልባትም እኔ እንድትረዳኝ፣ ወይ ደግሞ እኔ ሰራሁትን ስህተት አንተ መልሰህ እንዳትሰራው ይሆናል። መቴ፣ እንዲች ብለህ ሚስትህ እንዳትተዋት ልጄ። ልሰጥ የምችለው ምክር ይህን ብቻ ነው። መቴ፣ ወደ አንተ ለመምጣት በመከራ ነው የተነሳሁት። ምን እንደምልህ አላውቅም ወንድሜ። ምን ማለት አያስፈልግህም። ከአባቴ ጋር ስላመለጡን ነገሮች እያወራን ነበር እና ተቀላቀለን። ወሬያችሁን ላቋርጣችሁ አልፈልግም። ስለፈጠረ አምላክ፣ አንተ ባዳ ሰው ነህ እንዴ? ና ወዲህ። ጠረጴዛው ሁሌም ከአለቃው ጋር ነው የሚሰናደው።
ከሙምታዝ ጋር እጣ ፋንታችንን አቀያይረ ነው ይሆናል። ምን ማለት ነው? መጠጣት ለአባትህ ጥሩ ነገር አይደለም። በፊት እንደዚህ ነበርን። አንዳንድ ነገሮች አይቀየሩም። ተቀይረዋል። ነገሮች ተቀይረዋል። በቅርቡ ትገነዘቡታላችሁ። እናያለን ጀሚል። መልካሙን እንመኛለን። እቤት መቀመጥ አልቻልኩም። እንኳን መጣሁኝ። ይህን ጠረጴዛ ተመልከቱት። ወንድሜ ከዚህ ትፈልጋለህ እንዴ? አዎ። ቆይ አዝራ ተኝታ ነው? አዝራ ክፍሏ ውስጥ ከኤንጅላ ጋር ነች። እኔ እንድገባ አልፈለገችም። እና ለኤንጅላ ተፈቀደላት?